ይሁን ባይነት ነው እሱ። ይሁን ለምትሉ ይሆናል ለኔ አይሆንም። እኔ ለማንም ፍንግጅ አለለም። ለጤነኛ ሰው ብታደርጊ ነገ ራሱ ይበላሻል ተመልሶ ራሱ ነው የሚወቅተሽ። ጉርጓድ ቆፍሮ ሲቀብርሽ ራሱ አታቂም። አንቺ የሆንሽለትና አንቺ ራስሽን ጎንበስ አድርገሽ የሰራሽለት ሰው ጉርጓድ ቆፍሮ ነው የሚቀብርሽ። ጤነኛ ሰው አያስፈልግም። ውዴታ መሙ ሰዎች አሉ ቤተ ክርስቲያን ስር ቁጭ ብለው የሚለምኑ ስለ ማርያም የሚሉ ስለ ገብርኤል የሚሉ ስለ መድኃኒዓለም ብለው የሚጠይቁ መስራት ያልቻሉ በጣም ብዙ ሰዎች አሉ። አታሽ ቀብጡ እዚህ ቲክቶክ ላይ እኔ አልወድም። በነገራችን ላይ ሰርተሽ ቢ ኢጃዛ ቤት ቁጭ ብላችሁ አንዳንድ ሰዎች ማለት ነው አንዳንዱ ስራቶ ያልተሳካለት አለ። አንዳንዱ ደግሞ ማለት ነው መደነስ የለመዳችሁ ልብስ ለብሳችሁ መውጣት የሚያምራችሁ ሁሌ ማለት ነው መስራት የማትወዱ ዘንጣችሁ መውጣት እንጂ መብላት መጠጣት ፎቶ መነሳት ምግብ ቤት መሄድ እንጂ ስራ የማትወዱ ሰዎች አላችሁ። ለእንደናንተ አይነት ሰው ነው በሰው ሀገር ላይ ማለት ነው ምንም ቢሆን ምን በትንአው 6 ወር 1 አመት ስራ ሳትሰሩ ቁጭ ብላችሁ የ1000 ብር ስራ ሲመጣ አትሰሩም። ግን 1000 ብር እኮ የለሽም ውዴ የለሽም። ወተሻሰሪ ነገ ደግሞ ትኬት ታጣላችሁ መሄጃ ወደ ሀገራችሁ መግቢያ እንኳን ሌላ አይደለም ሀገርሽ ሲደሽ ደግሞ የካርድ ትለምኛለሽ። የ5 ብር ካርድ ነው የምትለምኘው። ልንገርሽ ብዬ ነው ውዴ የ5 ብር ካርድ ትለምኛለሽ። እዚህ የትኬት ትለምኛለሽ። ኢትዮጵያ ሄደሽ ደግሞ የካርድ ትለምኛለሽ። ትላንትና 100,000 ብር የላክሽለት ሰውዬ የ5 ብር ካርድ አይሞላልሽም። ኢትዮጵያ ሀቢብቲ አያቅሽም። ሲጀመር አያቅሽም ውዴ። ስራ ነው የሚያስከብርሽ። ስሪ። ትንሽ ነው ትልቅ ነው አትበይ። 1000 ብር የሚሆን 1500 የሚሆን 2000 የሚሆን ባገኝሹ ገብተሽ ስሪ። አንዳንዶቹ ዱምቡሎ የላችሁም ከኪሳችሁ ስራ ትመርጣላችሁ። በሰው ሀገር ላይ ምንም ቢሆን ስራ አይታጣም። ገብታችሁ ስሩ። ስራ አትምረጡ። እንግዲህ ሂዊ ተናግራለች። ልካችሁን ልበል እንጂ እና እንዴት ናችሁ ቅመሞችዬ? ውድ የሉሉ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ላይክ ሰብስክራይብ እያደረጋችሁ እኔ እህታችሁንም አበረታቱኝ። የመዳም ቅመሞች እኔንም አበረታቱኝ። የምሬን ነው የምላችሁ። እንዲሁም ደግሞ ዩቲዩብ ያልከፈታችሁ ሁሌ የምናገረው ቃል ነው። ዩቲዩብ እየከፈታችሁ የራሳችሁን ችሎታ የራሳችሁን አይዲያ እየተጠቀማችሁ የራሳችሁን የተፈጥሮ ነገር ካላችሁ እያሳያችሁ አስተምሩ። ዩቲዩብ እየከፈታችሁ ስሩ፣ ይጠቅማችኋል አንድ ቀን እና በተረፈ እንዴት ናችሁ? ላይክ ሰብስክራይብ አድርጉ። የምሬ ነው። በጣም የምታወራው ነገር በነገራችን ላይ ሂዊ ሁሌም ትክክል ናት። አንዳንዴ የምታወራው ነገር ከልቧ ነው የምትናገረው እና እህቶቼ እንግዲህ የሰው ሀገር ላይ ለመለወጥ ለመስራት እስከመጣችሁ ድረስ ብራችሁን ይዛችሁ የተሻለ ነገር ላይ ለመድረስ ጠንክራችሁ ስሩ። ሌላ ነገር አይመራችሁ። በቃ ሀገራችሁ ስትገቡ ቢያምራችሁም እዛ ይሻላል እና ይሄ የተናገረችው ቪዲዮ የእውነት እንደ ምክርም እንደ ጥንቃቄም እንደ ሁሉም ነገር አርጋችሁ ውሰዱትና ይጠቅመናል ብላችሁ ለሰማችሁ እህቶቼ ይጠቅማችኋል። በጣም ጆሮ የሚገባ ንግግር ነውና እኔንም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ ደግሞ ተመልሼ እመጣለሁ። ቀጣይ ቪዲዮዎችን ማመጣላችኋለሁ። ሰብስክራይብ ላይክ እያደረጋችሁ የመዳም ቅመሞች እያበረታቱኝ። እኔም አንዷ የመዳም ቅመም ነኝ እህታችሁ ልበል እንጂ እና መልካም ቆይታ ይሁንላችሁ። በጣም ወዳችኋለሁ። ላይክ ሰብስክራይብ አድርጉ እንዳትረሱ። የምሬን ነው። አመሰግናለሁ ውድ እህቶቼ፣ ደህና ሆኖልኝ። ይሁን ባይነት ነው እሱ። ይሁን ለምትሉ ይሆናል ለኔ አይሆንም። እኔ ለማንም ፍንግጅ አለለም። ለጤነኛ ሰው ብታደርጊ ነገ ራሱ ይበላሻል ተመልሶ ራሱ ነው የሚወቅተሽ። ጉርጓድ ቆፍሮ ሲቀብርሽ ራሱ አታቂም። አንቺ የሆንሽለትና አንቺ ራስሽን ጎንበስ አድርገሽ የሰራሽለት ሰው ጉርጓድ ቆፍሮ ነው የሚቀብርሽ። ጤነኛ ሰው አያስፈልግም። ውዴታ መሙ ሰዎች አሉ ቤተ ክርስቲያን ስር ቁጭ ብለው የሚለምኑ ስለ ማርያም የሚሉ ስለ ገብርኤል የሚሉ ስለ መድኃኒዓለም ብለው የሚጠይቁ መስራት ያልቻሉ በጣም ብዙ ሰዎች አሉ። አታሽ ቀብጡ እዚህ ቲክቶክ ላይ እኔ አልወድም። በነገራችን ላይ ሰርተሽ ቢ ኢጃዛ ቤት ቁጭ ብላችሁ አንዳንድ ሰዎች ማለት ነው አንዳንዱ ስራቶ ያልተሳካለት አለ። አንዳንዱ ደግሞ ማለት ነው
መደነስ የለመዳችሁ ልብስ ለብሳችሁ መውጣት የሚያምራችሁ ሁሌ ማለት ነው መስራት የማትወዱ ዘንጣችሁ መውጣት እንጂ መብላት መጠጣት ፎቶ መነሳት ምግብ ቤት መሄድ እንጂ ስራ የማትወዱ ሰዎች አላችሁ ለእንደናንተ አይነት ሰው ነው በሰው ሀገር ላይ ማለት ነው ምንም ቢሆን ምን በትንአው 6 ወር 1 አመት ስራ ሳትሰሩ ቁጭ ብላችሁ የ1000 ብር ስራ ሲመጣ አትሰሩም ግን 1000 ብር እኮ የለሽም ውዴ የለሽም ወተሻሰሪ ነገ ደግሞ ትኬት ታጣላችሁ መሄጃ ወደ ሀገራችሁ መግቢያ እንኳን ሌላ አይደለም ሀገርሽ ሲደሽ ደግሞ የካርድ ትለምኛለሽ የ5 ብር ካርድ ነው የምትለምኘው ልንገርሽ ብዬ ነው ውዴ የ5 ብር ካርድ ትለምኛለሽ እዚህ የትኬት ትለምኛለሽ ኢትዮጵያ ሄደሽ ደግሞ የካርድ ትለምኛለሽ ትላንትና 100,000 ብር የላክሽለት ሰውዬ የ5 ብር ካርድ አይሞላልሽም ኢትዮጵያ ሀቢብቲ አያቅሽም ሲጀመር አያቅሽም ውዴ ስራ ነው የሚያስከብርሽ ስሪ ትንሽ ነው ትልቅ ነው አትበይ 1000 ብር የሚሆን 1500 የሚሆን 2000 የሚሆን ባገኝሹ ገብተሽ ስሪ አንዳንዶቹ ዱምቡሎ የላችሁም ከኪሳችሁ ስራ ትመርጣላችሁ በሰው ሀገር ላይ ምንም ቢሆን ስራ አይታጣ ገብታችሁ ስሩ ስራ አትምረጡ